ራሴን ካውንስል አደርጋለሁ ሰልፍ ካውንስሊንግ ሰራለሁ ስለዚህ አሁን አዝነ ልትቀመጥ ይገባሃል ወይ ራሴን ጠይቃለሁ አዝነ መቀመጥ አለብን ነው ስለዚህ ደስ የሚያሰኝ ነገር ድግ ብያረጋለሁ ከዛ ይሄዳል ተስፋ ግን ሲጠፋ ስንፈራ ፊር ሲመጣብን ይሆናል ይሆን ይሳካ ይሆን እያለ መፍራት ስንጀምር መጠራጠር ስንጀምር የተስፋ ብርሃናችን ጭላንጭሏ መጥፋት ስትጀምር ንፋስ ሲያንገላታት እንደዚህ በሚሆንበት ጊዜ ችግር ውስጥ እንገባለን መጋረጃው ተዘግቶባቸው ግን behind the curtains ረጅም ጊዜ ሆኖባቸው አዲስ ነገር በኔ ህይወት የለም በጣም አሰልቺ ነው ቦሪንግ ነው ሩቲን ነው ለሚሉ የዛሬው ፕሮግራም እንሰራለን ህይወት አሰልቺ ቢሆንብሽ nothing is happening ምንም አዲስ ነገር እየሆነ አይደለም በኔ ህይወት ምንም አክቲቪቲ የለም ልትይ ትችያለሽ ግን በመጋረጃ ተዘግቶ ስለ አንቺ አምላክሽ ከጀርባ ከመጋረጃው ጀርባ ብዙ ነገር እያደረገ ነው ስለዚህ ቴክ ታይም በመጋረጃ ተከድኖ behind the curtains ከመጋረጃው ጀርባ ስላንተ እየተደረጉ ያሉ ነገሮች አሉ ስላንቺ እየተደረጉ ነገሮች አሉ ቀኑን ከጠበቅሽው መጋረጃው ሲገለጥ ጊዜው ደርሶ ያቺ ድምጽ ደውሏ ተደውላ መጋረጃው ሲገለጥ ግን ይሄንን ሁሉ እየተዘጋጀልኝ ነበር ብለሽ ትደነቂያለሽ እና መጋረጃው ተዘግቶባቸው ግን behind the curtains ረጅም ጊዜ ሆኖባቸው አዲስ ነገር በኔ ህይወት የለም በጣም አሰልቺ ነው ቦሪንግ ነው ሩቲን ነው ለሚሉ የዛሬው ፕሮግራም እንሰራለን እነሱም ተስፋ ለቆረጡ ሆፕ ተስፋ ኤክስፔክቴሽን ነው መፈለግና መጠበቅ ኤክስፔክት ማድረግ ነው ነገ አንድ ነገር ይሆናል ብለሽ መጠበቅ ተስፋ ነው አሁን ካለውበት ችግር እወጣለሁ ብለሽ መጠበቅ ተስፋ ነው አሁን ያለሁበት ሁኔታ የተመቸ አይደለም ግን ከዚህ ከማይመቸው ሁኔታ ውስጥ ነገሮች ይለወጣሉ ከዚህ ውስጥ እወጣለሁ ብሎ ማሰብ ተስፋ ነው ሆፕ ነው አንድ ገበሬ አለ ትንሽ ዘር አለችው ብዙ ገንዘብ እኮ የለውም እቺ ዘር ግን አለችው ከዛ እቺን ዘር ፈጭቶ ጋግሮ መብላት ነው ያለበት አይደል ግን ይሄድና ይዘራታል ዘሯን ሜዳ ላይ ነው የሚበትነው ምን ተስፋ አድርጎ ነው የሚበትነው ይበቅላል ብሎ እኮ ነው ግን ምን እርግጠኛ ያደረገው እቺን የነበረችውን ነገር ወስዶ ዘሩን መሬት ላይ ሲበትናት ስታይ በተስፋ ነው ያለ ተስፋ ሊዘራ አይችልም ገበሬ ካልዘራ ደግሞ አይበቅልም አያጭድም እና ተስፋ እንድትኖሪ የሚያረግሽ እንድትንቀሳቀሽ የሚያረግሽ ፍሎሪሽ እንድታረግ የሚያረግሽ እንድታብቢ እንድትለመልም የሚያረግሽ ነገር ተስፋ ነው ተስፋ የጠፋለት ግን ችግር ይፈጠራል ተስፋሽ የተንገዳገደለት ግን ችግር ይፈጠራል እና በጣም አስፈላጊ ነው ለማለት ነው አንድ በጣም እግዚአብሔር የሚወደው ቤተሰብ ታገኛለሽ በጣም ተጽፎላቸዋል እግዚአብሔር ይወዳቸዋል ተብሏል የና ላዛር ቤት ማርያም አለች ማርታ አለች አላዛር አለ እሱ ራሱ ጌታ እዛ ቤት ይሄዳል ማርያም እግሩ ስር ቁጭ ብላ ተሰማዋለች ማርታ ምግብ ዝግጅት ትሯሯጣለች አላዛርን ይወደዋል አሁን ወንድማቸው ታመመ ተስፋቸው ማለት ነው ታሟል ብለው ላኩበት ጌታ ርቆታን ዝም አላቸው አረ ታሟል ተስፋችን ታሟል መልስ የለም ደክሟል መልስ የለም ሞተ ሞቷል አሁን ምንም ጥያቄ የለውም አላዛር ሞቷል ከዛስ ወደ ፊውንራል ሄዱ ወደ ቀብር ሄዱ ቀብር ተዘጋጀ መንደርተኛው ወጣ የተዘጋጀ መቃብር ነበር አስከሬኑን እዛው አስከተቱት አይገርምሽም ወዲያው ነው አስከሬን የምንባለው እዛ አላዛር መባል ቀርቷል አስከሬኑን ንቅበር ተብሏል አስከሬኑን ቀበሩ ድንጋዩን አንከባለሉ ሁለተኛው ቀን አለፈ አሁንም አልመጣም
ሶስተኛው ቀን ሰልስቱ አለፈ፣ አሁንም አልመጣም። አራተኛው ቀን ላይ መጣ እና ሊመጣ ሲል ለደቀ መዛሙርቶቹ ምን አላቸው? ወዳጃችን አልዓዛር ተኝቷል፣ ላስነሳው እሄዳለሁ አለ። ትቀልዳለህ ነው እንዴ? 4 ቀን ሆኖታል እኮ እንዴ! 4 ቀን ሆኖት እንዴት ነው እሱና ሲመጣ ማርታ መጀመሪያ አገኘችው፣ ማርያም አገኘችው፣ ያለቅሳሉ። የነሱ ለቅሶ እሱም አነባ፣ እንባ ወጣ፣ እሱም አነባ ይላል። ከዛ በኋላ ወዴት አኖራችሁት አለ። እንዴ 4 ቀን እኮ ሆኖታል፣ ሸቷል አሉ። እህቶቹ ናቸው እኮ ሸቷል፣ አልዓዛር ሸቷል፣ አስከሬን ነው እና እዛ ጋር ነው የተቀበረው፣ ግን ሸቷል አሉት። አንዳንድ ጊዜ ተስፋሽ እንደዛ ይሆናል። በቃ ምንም ሸቷል፣ ምንም የለም፣ በቃ አልቆለ፣ ማንም ምንም ሊያደርግ አይችልም የሚባልበት ደረጃ ላይ ይደርሳል። የእነሱም ቤተሰብ እንደዛ ነው የሆነው እና አንዳንዴ እንደዚህ ይሆናል። ተስፋሽ ይንገዳገድና ይጠፋል። አሁን የእነ አልዓዛርን ቤተሰብ ተስፋቸው የነሱማ አልቋል። ያቺ እኮ እዛ ጋር ትኩስ እንትን ነው፣ ሞታለች፣ ተኝታለች የሚከራከሩት። የአልዓዛር ግን እንደው ተቀብሯል እኮ 4 ቀን አልፏል፣ ቦዲው ፈርሷል እኮ። ስለዚህ ምንም ተስፋ የለው። አሁን እዚህ መሀል ስነ መለኮት ስለሆነ የምናወራው በጣም የምወደውን እኔ ስክሪፕቸር እወዳለሁ። ቃል ከቅዱሳን መጻሕፍት ውስጥ ያለ ቃል በጣም እወዳለሁ እና በጣም የምወደውን ቃል ልንገርሽ ስለ ክርስቶስ የተጻፈውን ኢሳይያስ ነው የጻፈውና የተናገረው። ስለሱ ሲናገር ምን ይላል? የተቀጠቀጠውን ሸምበቆ አይሰብርም ይላል። የተቀጠቀጠውን ሸምበቆ አይሰብርም፣ የሚጤሰውን ጧፍ አያጠፋም ይላል። ተስፋ ነው። መጀመሪያ ሸምበቆውን ላሳይሽ። ሸምበቆ ተሰባብሯል። ይህ ስብርብሩ የወጣ ነው። የተቀጠቀጥቅጥ ሸምበቆ ነው። ታያለሽ፣ ተጣሙ። አሁን በጧፍ ምሳሌ ነው ያደረኩት፣ ግን ቅጥቅጥ ሸምበቆ ነው። ይሄ ቅጥቅጥ ሸምበቆ ያለው እድል ምንድን ነው? መሰበር ብቻ ነው። ምንም ብታረጊው፣ እንደዚህ ብታረጊለት፣ ምን ብታረጊለት ሸምበቆ ነው። ሸምበቆ ደግሞ ሌላ አትክልት ቢሆን ደጋግፈሽ ጥንካሬው ማምጣት ትችያለሽ አይደል? ሸምበቆ ግን ኦልሬዲ ያለቀለት ነው። እሱ ምን ይላል? ቅጥቅጡን ሸምበቆ አይሰብረውም ይላል። ታዲያ ምን ያደርገዋል? ቀጥ ብሎ እንዲሆን ያደርገዋል። አንዳንዴ ተስፋችን፣ የተስፋ ሸምበቋችን ይቀጠቀጣል። ሆፕለስ ነው የምትይው። ከመቀንጠስ ውጪ ተስፋ የለውም፣ ከመቆረጥ ውጪ ተስፋ የለውም እንጂ ይሄ ተመልሶ ሸምበቆ ሊሆን ታያለሽ። ግን ቃሉ የሰጠን ተስፋ ምንድነው? ቅጥቅጥ ሸምበቆ አይሰብርም ይላል። የተቀጠቀጠውን ሸምበቆ አይሰብርም ይላል እና ተስፋችን ተቀጥቅጦ ቢሆን ቅጥቅጥ ሸምበቆ ቢሆን መልሶ እንደገና ሊያጸናው ይችላል። ይሄ አቅም ማለት ፈጣሪ ይሄን ማድረግ ይችላል ማለት ነው። ከዛ ቅጥቅጥ ሸምበቆን አይሰብርም ይልና ደግሞ የሚጤሰውን ጧፍ አያጠፋም ይላል። አሁን በጧፍ ላሳይሽ። ጧፍ እኔ በጣም ነው የምወደው። በነገራችን ላይ ጧፍ በጣም ወዳለሁ። መንፈሳዊ ትርጉሙም ደስ ይለኛል። ለምን መሰለሽ? አሁን አንድ ጊዜ ሳጠና ያው ቤተክርስቲያን አይደል ኦርቶዶክስ ተዋህዶ ብዙ ይጠቀሙ የለ እና ክሮቹ የአማኞች ሕይወት ነው ይባላል። ክሮቹ ከዛ ይሄ ዋክሱ ሃይማኖቱ ነው እና የአማኙ ሕይወትና ሃይማኖቱ አንድ ላይ ደምቆ ያበራል። ክሮቹን ያለ ሃይማኖት ብታበሪያቸው ወዲያው በርተው ይጠፋሉ። ዋክሱን ለብቻ ብራ ብትዩ አይበራም። ስለዚህ ሃይማኖቱና የአማኙ ሕይወት አንድ ላይ ያበራል ማለት ነው። እኔ አንድ ጊዜ ገጠመኝ። እንዲህ ቸርች ውስጥ ጧፍ አመጡና እንደው ወንጌላውያን ቸርች ውስጥ ነው ያዙ ተባለ። ያዘ። ከዛ አበራን። ካበራን በኋላ አሁን አጥፉት ተባለ። ሲጠፋ እኔ አላውቅም ነበር እና ጭሱ አፍንጫ ውስጥ ገባ። እንዴት እንደረበሸኝ ሊነግርሽ አልችልም። አሁን ጧፍ ይሄ ተስፋችን ነው። እሺ፣ ይሄ ተስፋችን ነው። ሲበራ በጣም ያምራል አይደል?
ሲበራ በቃ ኢትዮጵያ ውስጥ ሳያቸው በጣም ደስ ከሚሉኝ ነገሮች እንደሆነ ታውቂያለሽ፣ ጧፍ ሲበራ ማየት ነው። አሁን ተስፋሽ እንደዚህ ያበራል፣ ያምራል። ተስፋችን ደምቆ ሲያበራ በጣም ደስ ይላል፣ ያምራል። ከዛ ግን በዚህ ተስፋሽ ላይ ነፋስ ይነፍሳሉ፣ የተለያዩ ችግሮች ይነፍሳሉ፣ ሊያጠፋቸው የሚፈልጉ። አሁን እንዲህ ሲበራ ያምራል፣ በጣም ነው የሚያምረው፣ ቆንጆ ነው። ግን ይመጣና ያንገዳግድብሻል፣ ትታጊያለሽ ለመጠበቅ፣ ሊያጠፋብሽ ነው የሚፈልገው። ግን ያንገዳግደዋል። ፕሮቴክት ለማድረግ ትሞክሪያለሽ። ኧረ ተስፋዬ ነው አትንኩብኝ ትያለሽ። ከዛ በዚህ ጋር ትታጊያለሽ፣ ትጸልያለሽ እንዳይጠፋ፣ ትታጊያለሽ። ከዛ በኋላ ግን ይበረታና ይጠፋል። አሁን ጭሱ ነው ይሽ የሚጤስ ጧፍ ማለት ይሄ ነው። ሲበራ ያምራል፣ ሲጤስ ግን ክፉ ነው። ጭሱ ወደ አይንሽ ውስጥ ይገባል፣ ያስለቅስሻል፣ ሽታው ደስ አይልም። በሰዎች ህይወት ውስጥ ጧፋቸው እንደዚህ ይጤስና ቤታቸው በጭስ ይሞላል። ከዚያ ያስለቅሳቸዋል። ማዲያት ፊታቸው ላይ ይወጣል። ምንድን ነው የሚያመጣው? የሚጤስ ጧፍ ነው ያንን የሚያመጣው። ቤታቸው በጭስ ይሞላል። ተስፋቸው ጠፍቶባቸዋል። ጭስ አለ ቤቱ፣ ጭስ ይላል። እንደዚህ እንደምታየው ነው። አያምርም። አይን ውስጥ ይገባል፣ ያስለቅሳል። ታለቅሳለች። ምንድነው? ጧፉ ጤሶባታል። ጧፉ ጤሷል። ታግላ ነበር እንዳይጠፋባት፣ ቅድም እንደታገል ነው። ብዙ ሞክራለች፣ ግን ጤሰ። ይሄ ደግሞ ከጤሰ በቃ ጠፋ። ይትስገውን ምን ማድረግ ይቻላል? በየቤቱ አለ፣ በየቤቱ የሚጤስ ጧፍ አለ። እህቶቻችን የሚያስለቅሳቸው እንባ አውጥተው እንዲያለቅሱ የሚያረጋቸው፣ ወንድሞቻችን እንባ አውጥተው ባያለቅሱ እንኳን ልባቸው እንዲያለቅስ የሚያረግ የሚጤስ ጧፍ አለ። ጧፍ ይጤሳል። ብዙ ቤቶችን፣ ብዙ እህቶቻችንን ያስለቅሳል። ብዙ ቤተሰቦችን ያስለቅሳል። ተስፋ ሲጤስ በጣም መጥፎ ነው። እንደዚህ ሆኖ ይጠፋል። ይጤሳል፣ ያስለቅሳል። የብዙ ሰዎችን ጓዳ ያስለቀሰ ነው። the good news is ቅድም ምን አለን? የተቀጠቀጠውን ሸምበቆ አይሰብርም ማለት፣ የሚጤሰውን ጧፍ ደግሞ አያጠፋም ማለት። እንደዚህ ጧፍሽ ጤሶ ባለበት፣ ተስፋ ቆርጠሽ ባለበት ግን ፈጣሪ አለ። ስለዚህ እሱ ይመጣና ምን ያደርጋል? እሱ ይመጣና የሚጤሰውን ጧፍ የማያጠፋ እሱ ይመጣና ጧፍሽን ያበራዋል። ይህንን ለውጥ ማምጣት ይችላል። የሰማይ አምላክ እግዚአብሔር እሱ ከለኮሰው በኋላ፣ እሱ ካበራው በኋላ ግን ደግሞ ማንም አያጠፋውም። ማንም ሰው ሊያጠፋው አይችልም። ስለዚህ ተስፋ ለቆረጡ ወገኖቼ ነው ዛሬ መናገር የምፈልገው። በግል ህይወታቸው፣ በቤተሰባቸው ሸምበቆ ተቀጥቅጧል፣ ሸምበቆ መሰበሩ ነው ብለው ለሚጨነቁ ለነሱ ቅጥቅጥ ሸምበቆ አይሰበርም። ጧፋቸው ለጤሰባቸው ተስፋ ላጡ ለነሱ ቅድም እንዳየነው ጢስ በጢስ ለሆነባቸው ላስለቀሳቸው እህቶቻችን በፊታቸውን ያጠቆረ በእንባ ነው የኔ ህይወት ላሉ ደግሞ የሚጤሰውን ጧፍ አያጠፋም። እንዲህ አድርጎ ያበራዋል። እና ላዛር ቤት ምን ሆነ? ሸቷል አሉት። ተስፋችን ጤሷል፣ ካሁን በኋላ ምንም ዋጋ የለውም አሉት። ከዛ በኋላ ድንጋዩን አንከባሉ አላቸው። ድንጋዩን አንከባሉ አላቸውና አላዛር ሆይ ውጣ ሲለው ተስፋቸው ብድግ ብሎ መጣ፣ እንደታሰረ ሆኖ ፍቱትና ሂዱ አለ። የመጨረሻ ተስፋ የቆረጣችሁበት ነገር ቢሆን፣ የተቀጠቀጠ ሸምበቆ ቢሆን፣ ቅጥቅጥ ሸምበቆ እንደሚጸና በሱ ማወቅ፣ የሚጤሰው ጧፍ እንደሚያበራ ማወቅ ያስፈልጋል።